በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ ጠብቆ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡራን አድማጮችና ተመልካቾቻችን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንኳን ለታላቁ ለደብረ ታቦር በዓል በሰላም አደረሳችሁ አደረሰን። በዛሬው ዝግጅታችን ይዤላችሁ የቀረብኩት በደብረ ታቦር በዓልን አስመልክቶ የምንፈጽማቸው አንዳንድ በማህበራዊም በመንፈሳዊ ሕይወታችን የምናውቃቸው ነገሮች ስላሉ የእነርሱን ማብራሪያ እንድሰጣችሁ ነው የፈለግኩኝ። በደብረ ታቦር እንደሚታወቀው ችቦ እናበራለን፣ እንዲሁም ሙልሙል ዳቦ ይጋገራል፣ ለልጆቻችንም ይሰጣል። እንደዚሁ ብርሃን እሳትን ለኩሰን አቀጣጥለን ደስታችንን እንገልጻለን በበዓሉ እና እንዲሁ ደግሞ ህፃናት ልጆቻችንም ጅራፍ በመግመድ ያንንም ጅራፉን በማንጓት እንደዚሁ የደብረ ታቦርን በዓል ይገልጻሉ እና ከመንፈሳዊ ከመጽሐፍ ቅዱስ ጋር ያላቸው ግንኙነት ምንድን ነው የሚለውን ባጭሩ ነግራቸዋለሁ ማለት ነው። ስለዚህ የመጀመሪያው በደብረ ታቦር በዓል ከተለመዱት ሴቶቻችን መካከል አንዱ ችቦ ማብራት ነው። ችቦ ስናበራ እንግዲህ መጽሐፍ ቅዱሱ ምን ይለናል የሚለውን ስናይ ችቦ የተለያዩ እንጨቶች አንድ ላይ ሆነው አቀጣጥለን ልክ እንደ ጧፍ የምናነደው ብርሃን የሚሰጥ ነው ማለት ነው። እንግዲህ ይሄ ለምንድን ነው የሚለውን ስናይ በማቴዎስ ወንጌል ምዕራፍ 17 ላይ የደብረ ታቦር በዓል ዛሬ ነው ተጽፎ የሚገኘው። ሁላችሁም በየቤታችሁ አንብቡት። ማርቆስና ሉቃስም እንዲሁ 9 ላይ ይገኛል። ህፃናት በዚያ ወቅት ምስጢረ መለኮት ለደቀ መዛሙርቱ ለሐዋርያት በተገለጠበት ሰዓት እንግዲህ በቀኑ ተቃይሮ ነበር ማለት ነው። ከብርሃኑ ብዛት የተነሳ ተበዝዘው ግረው ተጋብተው በዛው ቆይተው ስለነበረ ወላጆቻቸው መብራት አብርተው ልጆቻቸውን ለመፈለግ ሂደው እንደነበር እንረዳለን ማለት ነው። በደብረ ታቦር ላይ የክርስቶስ ብርሃኑን ታላቅ ብርሃን ፀሐይ እንኳን የፈለገ ቢሆን ሳሙና ሊያጸደው የማይችለው በላይ እንደሆነ ያሳያል። እሱን ራሱ ይነግረናል እና ልዩ ብርሃን ተገልጦ ነበር ነው። እንግዲህ ያንን ብርሃን የሚያሳይ ነው ማለት ነው። እንግዲህ ችቦ እኛ እንደ መጠናችን እንደ አቅማችን የምንገልጠው ማለት ነው። ይህ አንዱ ነው። ሁለተኛው ደግሞ በደብረ ታቦር ከምናሳያቸው መካከል አንዱ ጅራፍ ማንጓት ነው። ጅራፍ ከ3 ሽርብ ገመድ በአንድ ላይ ሆኖ ይገመድና ከዚያ ደብረ ታቦር በዓል ሲደርስ ህፃናቱ ያንን ጅራፍ በማስጮህ በማንጓት ይታወቃሉ ማለት ነው። እንግዲህ ይህም ስናየው ዝም ብሎ አይደለም ማለት ነው። እንግዲህ ምን ይላል? በማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው አብ ከደመና ተናገረ፣ ዝንቱ ውእቱ ወልድየ የምወደው ልጄ ይህ ነው ብሎ ድምፁን አሰምቶ ተናገረ ይላል። እንግዲህ የአብ የድምፁ ምሳሌ ነው ማለት ነው ጅራፉ። እንግዲህ በአንድ በኩል የአብን ድምፅ ለወልድ የመሰከረውን ምስክርነት ክርስቶስ የመጣበት ዓላማ ሙቶ በሞቱ እኛን ዓለምን ለማዳን ነው። ግን እነ ቅዱስ ጴጥሮስ በደቀ መዛሙርቱ የነበረው ሀሳብ ደግሞ ይህ አይሁንብህ የሚል ሀሳብ ስለነበረ የእርሱን ቃል ስሙት፣ ድምፁን ስሙ፣ ልጄ የሚለው ትክክል ነው የሚለውን ምስክርነቱን አብ በአደባባይ የመሰከረበት ነው ማለት ነው። ያንን ያሳያል። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተገረፈበትን ታሪክም ያሳየናል ማለት ነው። ይሄ ጅራፉ የሚያሳየን ሕማሙን፣ ሞቱን፣ ስቅለቱን ጨምሮ ያስተምራል ማለት ነው። ሶስተኛ በደብረ ታቦር ከሚፈጸሙት መካከል አንዱ ሙልሙል ዳቦ ነው። ሙልሙል ዳቦ እናቶቻችን አዘጋጅተው ህፃናቱ ቡሄ በሉ እያሉ ሲመጡ ያንን ዳቦ እያወጡ አንዳንዱን ይሰጧቸዋል ማለት ነው። ያ ምን ያሳየናል? በደብረ ታቦር በዓል በእስራኤል ሰሜናዊቷ በእስራኤል አቅጣጫ ያለው ነው። ታላቁ ተራራ ነው ደብረ ታቦር። እንግዲህ ያ ደግሞ ከሚኖሩበት አካባቢ ራቅ ያለ ስለነበር እረኞች ደግሞ ልክ በልደቱ እንደተገለጠላቸው ምስጢር በደብረ ታቦርም ደግሞ የተገለጠው ክስተት ልዩ ስለነበር በዛው አምሽተውባቸዋል ማለት ነው። ስለዚህ ለእረኞቻቸው ለልጆቻቸው የሚበላ ዳቦ በመያዝ ልጆቻቸውን ፍለጋ ሂደው ነበር ማለት ነው እና ይህንን ያሳየናል ማለት ነው። እንግዲህ የደብረ ታቦር በዓል እነዚህን ችቦ በማብራት እንደዚሁ አብረን በመዘመር ሙልሙል ዳቦ ለልጆቻችን በመስጠት ጅራፍ በማንጓት የሚከበረው ይሄን ነው። የደብረ ታቦርን በዓል አስመልክቶ አንዳንድ የተሳሳቱ ደግሞ የሚፈጸሙ ነገሮች አሉ። ለምሳሌ ርችት መተኮስ
የመጽሐፍ ቅዱሳዊ ፍንጭም ሆነ ምንጭ የለውም ማለት ነው። ስለዚህ የነበሩትን እንዲሁ ደግሞ በስጋዊ ጭፈራዎችን ማሳለፍ አይገባም። በመጠጥ በርኩሰት በመዳራትም ሊሆን አይገባም። እነዚህ ሶስቱ ግን የዘረዘርኩላችሁ ከመጽሐፍ ቅዱሱ ጋር የሚገናኙ በመሆናቸው እነዚህኑ በማስቀጠል ቤተክርስቲያን መጥቶ በማስቀደስ እና የደብረ ታቦርን በትክክለኛ ምስጢሩን በመረዳት ለሐዋርያት የተሰወረውን ምስጢር የገለጠበት ስለሆነ ለእኛም ደግሞ ከእያንዳንዳችን በሕይወታችን የተሰወሩ እንቆቅልሾቻችን እንዲገለጡልን በመጸለይ ልናሳልፈው ይገባል እላለሁ። ወንጌል ሚዲያን ሰብስክራይብ፣ ሸር፣ ላይክ በማድረግ እንድትወዳጁ ከወዲሁ ጥሬን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ።